የልቦናችን መሻት እንድትፈጽምልን ቅዱስ ፈቃዱ ይሆንልን። ወደ ትምህርታችን ነው የምንሄደው። እንግዲህ ትንሽ ቆየት አለን ይመስለኛል። ተከታታይ ትምህርት ጀምረን ነበረ። ምናልባት ከጠፋችሁ እንግዲህ ትንሽ ሪቫይዝ እናደርግና ዛሬ በተከታታይ እንማራለን። ያው ምክንያተ ትምህርቱን ታውቁታላችሁ አይደል? ከዚህ በፊት የተነጋገርንበት መሰረታዊ የቤተ ክርስቲያን ትምህርት አለማወቃችን ብዙዎቻችንን ጎድቶናል ብለን ነው የጀመርነው ይህ ትምህርትና ስለዚህ ትምህርተ ሃይማኖት ብለን የጀመርነው በትምህርተ ሃይማኖት ውስጥ እነዚህን ነገሮች እናያለን ብለን ነው ያሰብነው። በክፍል አንድ ውስጥ ሃይማኖት ምንድን ነው የሚል፣ ከዛ የቤተ ክርስቲያን ሕጎች፣ ከዛ ደግሞ ሀልወተ እግዚአብሔር፣ ከዛ ደግሞ ስነ ፍጥረትም ልናየው እንችላለን። ግን ዘለን አምስተኛውን ክፍል ሚስጥራቱን እናያለን መጀመሪያ ማለት ነው። ከዛ ወደ ስነ ፍጥረት ልንመለስ እንችላለን እንደ እግዚአብሔር ቅዱስ ፈቃድ። ነገር ግን እነዚህን መሰረት አድርገን ነው የምንሄደው ብለናል። ከዛ የጀመርነው ምንድነው ሃይማኖት ማለት ምን ማለት ነው? አሁን እኔ ሃይማኖት አለኝ ሲል አንድ ሰው ያንን ሃይማኖት የሚለውን መግለጽ ካልቻለ ችግር ነው አይደል? አሁን እናንተ ብትጠየቁ ሃይማኖት አለን፣ ሃይማኖታችሁ ምንድነው ብትባሉ ኦርቶዶክስ ተዋህዶ ትላላችሁ አይደል? ግን ሃይማኖት ራሱ ማለት ምን ማለት ነው ተብላችሁ ብትጠየቁ መመለስ የለባችሁ አለብን አይደል? ስለዚህ ምን ብለን ነበር የተማርነው? በአጭር ቋንቋ ሃይማኖት ማለት ምንድን ነው ነው ያለው የነበረ ሰዎች ያን ጊዜ አዲስ ከሆናችሁ ምን ነበር ያለው? ሃይማኖት ምን የሚያስታውሰው ልጅ ብላ መልስ ሳይሆን ልጅ ትምህርት ስለሆነ መጠያየቅ እንችላለን። እሺ ምን ነበር ያለው? ሃይማኖት መናፍቃን መጥተው ሃይማኖት አያድንም ይሏችኋል አይደል? እንዴት ነው የምትመልሱላቸው? ልክ ናችሁ። ብዙዎቹ የጠፉት እንደዛ ማለት ሃይማኖት አያድንም የድርጅት ስም ነው ይሉናልና ምን ብለን ነው የምንመልሰው? ሃይማኖትማ ያድናል ብለን እንዴት ነው የምንመልሰው? ምን ማለት ነው ብያቸዋለሁ። ተምረናል አይደል? እሺ አልጨቀጭቃችሁ ግድ የለም። እስቲ አሁን ደግሞ በደንብ ስሙ። ሳምንት በሚቀጥለው ጠይቃችኋለሁ መልሽ። ሃይማኖት ማለት ማመንና መታመን ብለናል አይደል? ምንና ምን? ማመንና መታመን። በደንብ ያዙ። ቢቻላችሁ ማስታወሻ እያያዛችሁ ብትማሩ ጥሩ ነበር። ተመልከቱ። ሃይማኖት ማለት ምንድን ነው ብለናል? ማመንና መታመን። ማመን ማለት ዓለምን የፈጠረ ፈጥሮ የሚገዛ የሚመግብ የሚያስተዳድር ከዛም ደግሞ ዓለምን የሚያሳልፍ እግዚአብሔር አምላክ አለ ብሎ ማመን። ይሄ አሁን ሌላ ምንም አይነት ካልኩሌሽን አያስፈልገንም። በቃ ማመን እግዚአብሔር አለ፣ መጋቢ ዓለማት አሃዚ ዓለማት የሆነው እግዚአብሔር አለ ብሎ ማመን ነው። ይሄ ደግሞ ዓለምን ፈጥሮ የሚገዛው አምላክ አለ ካልን ሕግ አለው፣ ስርዓት አለው ማለት ነው። ስለዚህ ይህንን አድርጉ ያለን ነገር አለ፣ አታድርጉ ያለን ነገር አለ። አድርጉ ያለንን ማድረግ፣ አታድርጉ ያለንን ደግሞ አለማድረግ መታመን ይባላል። መታመን ይባላል። ሐዋርያው ቅዱስ ያዕቆብ በያዕቆብ መልእክት ምዕራፍ 2 ከቁጥር 14 ጀምሮ ስታነቡ ስለ እምነትና ስለ ስራ ያወራል። ስለ ሃይማኖት ማለት ፕሮቴስታንቱ ዓለም ሰው ካመነ ብቻ ይድናል ይላል። ምንም ስራ አያስፈልግም ይላል። ቅዱስ ያዕቆብ ግን ምን ይላል መሰላችሁ? አንተም ታምናለህ፣ ደግ አድርገሃል፣ ሰይጣንም ደግሞ ያምናል። ማመን ብቻ አይደለም ይንቀጠቀጥማል ይለናል። ማን? ሰይጣን። ስለዚህ ታዲያ ከኛ በምን ተለየ? እኛ ከሰይጣን በምን ነው የምንለየው ስንል እኛ ምግባር ስራ ስለምንሰራ። እምነት ያለ ስራ፣ ስራም ያለ እምነት በራሱ የሞተ ነው ይለናል ቅዱስ ያዕቆብ እዛው መልእክቱ ላይ ማለት። ስለዚህ እምነትና ስራ የማይለያዩ ነገሮች ናቸው። የሚያምን ሰው ስራ ይሰራል። ለምሳሌ እኛ ስለምናምን ቤተክርስቲያን ጾሙ ስትለን ምን እንላለን? እንጾማለን። ጸልዩ ስትለን ምን እንላለን? እንጸልያለን። ሕግ ጠብቁ ብላ ታስተምረናለች፣ ሕግ እንጠብቃለን አይደለም? አትስረቁ፣ አትዘሙቱ ብላ ስትነግረን ደግሞ አናደርግም አይደለም? ይሄም ማድረጋችን ምን ማለት ነው? ማለት መታመን ማለት መታመን። ስለዚህ ሃይማኖት ማለት እምነትንና ስራን አስተባብሮ የያዘ ነገር ነው ማለት ተግባብተናል።
ስለዚህ ስትተረጉሙላቸው ሃይማኖትማ ያድናል፣ ሃይማኖት ማለት ማመንና መታመን ነው፣ ማመን እግዚአብሔርን ማመን ነው፣ መታመን ደግሞ እግዚአብሔር ስሩ ያለንን ነገር መስራት ነው ብለን ባጭር እንተረጉማለን። ተግባብተናል። ፕሮቴስታንቱ ዓለም ግን በስራ ስለማያምን ተመልከቱ፣ ልክ እንደ ዲያብሎስ ያምናል ግን ስራ የለም። አሁን ዲያብሎስ ችግሩ እሱ እኮ ነው። እንደውም ከኛ የበለጠ ይንቀጠቀጣል በእምነት ደረጃ፣ ግን ምን የለውም? ስራ የለውም፣ ምግባር የለውም። ስለዚህ ይህንን በዚህ እንረዳው ማለት ነው። እነዚህ እንግዲህ ብዙ ነገር ያየን ነው፣ በብዙ መንገድ ተርጉመናል። ሃይማኖት ማለት በእግዚአብሔርና በሰው መካከል ያለ ግንኙነት ነው። ሃይማኖት ማለት እግዚአብሔር ወደ ሰው ልጆች ያደረገው ጉዞ ነው እያለን እነዚህን በጣም ዲፋይን አድርገናል። በብዙ መንገድ ይተረጎማል። ግን ለእኛ በእኛ አቅም ማለት በምዕመናን አቅም ቅድም ያልኳችሁን ጠቅልላ አድርጋችሁ ከያዛችሁ በቂ ነው። ከዛ በኋላ ያየነው ከሃይማኖት በኋላ ያየነው የሶስቱ መሰረታዊ የቤተክርስቲያን ህጎች የሚባሉት ሶስቱ መሰረታዊ። አሁን ኦርቶዶክሳዊት ቤተክርስቲያን ለመኖር እነዚህ ሶስት መሰረታዊ ህጎች መኖር ግድ ይላቸዋል። እነዚህ ህጎች ከሌሉ ኦርቶዶክሳዊነት የለም ማለት ነው። ተግባብተናል አይደል? ስለዚህ የመጀመሪያው ምንድነው አልኳችሁ? ዶግማ የሚባል ነገር ያስፈልጋል። ዶግማ ምንድነው? መሰረተ እምነት የምናምነው እግዚአብሔር አንድም ሶስትም ነው ብለን እናምናለን አይደል? ሥላሴ ብለን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆነ ብለን ስለ ሚስጥረ ስጋዌ ደግሞ እንነጋገራለን። ይህም እምነት ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ተወልደን የሥላሴ ልጆች እንሆናለን ብለን እናምናለን። የእግዚአብሔር ልጅነትን የምናገኝበት ይሄ እምነት ነው። ከዛ በኋላ ደግሞ ክርስቶስ ስጋውን ቆርሶልናል፣ ደሙን አፍሶልናልና ከዚያ ስጋና ደም በልተን ጠጥተን ዘላለማዊ ሕይወትን እናገኛለን ብለን እናምናለን። ይህም እምነት ነው። እንደገናም ደግሞ አምስተኛው ሚስጥረ ትንሣኤ ሙታን የምንለው ሰው ሞቶ በስሱ አይቀርም። ከሞት በኋላ ሕይወት አለን። ከሞት ባሻገር ሕይወት አለን። በዚህ ዓለም የምንኖረው ኑሮ የኮንትራት ኑሮ ነው፣ ጊዜያዊ ኑሮ ነው። ይሄ ጊዜያዊውን ዓለም ስንጨርስ ለዘላለም የምንኖርበት ሌላ መንግስት፣ ሌላ ዓለም አለ ብለን እናምናለን። ሰው እነዚህ መሰረተ እምነት ይባላል፣ ዶግማ ይባላል። ኦርቶዶክሳዊ የሆነ ሁሉ ሊያውቃቸው የሚገባ አንድ ሰው ኦርቶዶክሳዊ ነኝ ሲል እነዚህን ነገሮች ካላወቀ ተመልከቱ፣ አሁንም ጥያቄ ምልክት ውስጥ እንወድቃለን ወይም በቀላሉ በነዛ ሰዎች እንነጠቃለን ማለት ነውና ስለዚህ ዶግማ መሰረተ እምነት ነው። ዶግማ የሚሻሻል የሚቀየር የሚለወጥ አይደለም። ዶግማ አይለወጥም። አሁን ሚስጥረ ሥላሴ ትምህርት ላይ እግዚአብሔር አብ አንድም ሶስትም ነው የሚለው ትምህርት አይለወጥም። ማንም ሊለውጠው አይችልም። ማንም ጌታችን መድኃኒታችን ኢየሱስ ክርስቶስ ለተዋሕዶ ሰው ሆነ የሚለውን ትምህርት ሊቀይር የሚችል ማንም ስልጣን ያለው። ስለዚህ ዶግማ የማይለወጥ ነው መሰረተ እምነት። ከዛ ቀጥለን ሁለተኛ ያየነው ቀኖና። ቀኖና ደግሞ ምንድን ነው ብለናል? የዶግማ ማስፈጸሚያ ነው ብለን አይተናል። ቀኖና ሸምበቆ ማለት ነው። በጥንቱ ግሪካውያን ርቀትን ወይም ደግሞ ርዝመትን የሚለኩበት ሸምበቆ ይባል ነበረ በጥንቱ። ስለዚህ ቤተ ክርስቲያን ደግሞ ስርዓቷን የምትለካበት ስርዓቷን የምትጠብቅበት ህግ ደግሞ ምን ይባላል? ቀኖና ቤተ ክርስቲያን ይባላል። ተመልከቱ፣ አሁን ቀኖና ቤተ ክርስቲያን በትክክል ያለማወቃችን ብዙ ችግር እንደፈጠረብን ባለፈው አንስተን በደንብ ተነጋግረን። ቀኖና ቤተ ክርስቲያን አለማወቅ። የምእመን ድርሻ ምንድን ነው በቤተ ክርስቲያን ታውቃላችሁ? የእኛ ድርሻ ምንድን ነው? መጥቶ አስቀድሶ መሄድ ብቻ ነው? ቀኖናው ስለ ምእመን ምን ይላል? ስለ ካህናት ምን ይላል? ስለ ቅዳሴ ምን ይላል? ስለ ጾም ምን ይላል? በአጠቃላይ ስለ ህዝበ ክርስቲያኑ ቤተ ክርስቲያን ምእመናንን እንዴት እንድትመራ ነው ቀኖናው የሚነግረን የሚለው ማወቅ ያስፈልጋል። ቀኖናውን ብናቅ ኖሮ ከብዙ ሰዎች ጋር አንጋጭም። ቀኖናውን ብናቅ ኖሮ የሰዎች ተከታይ አንሆንም ነበር። ተመልከቱ፣ አሁን ብዙዎቻችን ቀኖናውን ካለማወቅ የተነሳ ግማሹ አጥማቂ ይከተላል፣ ግማሹ የሆነ እንትን አውቃለሁ የሚል ባለ ራዕይ ነኝ የሚልን ይከተላል፣ ግማሹ የሆነ ዘይት የሚቀባ ሰው ይከተላል። ቀኖናዋን ግን ብናቅ ይህንን አላደርግም። ራያችሁ
ስለዚህ ቀኖና ቤተክርስቲያን በጣም መሰረታዊ ጉዳይ ነው እና አባቶቻችን ይህ ዶግማ ያልኳችሁን መሰረተ እምነትን ቀኖና በሚባለው አጥር አጥረው በዛ አጠንክረው ነው እስካሁን ያቆዩልን። አያችሁ? ስለዚህ በጣም መሰረታዊ ትምህርት ነው ማለት። ስለዚህ ቀኖና ለምሳሌ ቅዳሴ ዶግማ ነው በቤተክርስቲያናችን። ይሄን ታውቃላችሁ አይደል? ቅዳሴ የማትቀድስ ቤተክርስቲያን የለችም። እንደውም የቤተክርስቲያን ትልቁ ስራዋ ምንድነው ነው የሚሉት አባቶች? ቅዳሴን መቀደስ። የቤተክርስቲያን ስራዋ ምንድነው? ቅዳሴን መቀደስ። ቅዳሴ የማትቀድስ ቤተክርስቲያን የለችም። ተመልከቱ፣ ቅዳሴ ዶግማ ነው። አፈጻጸሙ ግን ቀኖና አለው። ለምሳሌ ዛሬ ጠዋት ነው ያስቀደስነው አይደል? አይደለም? ረቡዕስ ቢሆን ከሰዓት ነው አይደል? አሁን ይሄ ሰዓት መቀየር ቀኖና ነው የሚባል። ቅዳሴው አለ፣ ጠዋትም ይሁን ከሰዓት ቅዳሴው ይቀደሳል። ሰዓቱ ግን ምን ሆነ ማለት ነው? ቀኖና ሆነ ማለት ነው። ተመልከቱ። ጾም አለ፣ ለምሳሌ እንጾማለን። ጾም ዶግማ ነው በቤተክርስቲያናችን። ጾም የማትአዝ ቤተክርስቲያን የለችም፣ ዶግማ ነው። ነገር ግን አሁን ለምሳሌ ህሙማን አሉ፣ የስኳር ህመምተኞች የሆኑ እመጫት የሚያጠቡ እርጉዝ የሆኑ እንዲጾሙ አይገደዱ እነሱ። ሌሎች ህፃናት አሉ፣ ወይም በተለያየ መንገድ እንደሌላው ሙሉ መጾም የማይችሉ ሰዎች ወይ ግማሽ ቀን ወይ 4 ሰዓት ወይ የሆነች ሰዓት እንዲጾሙ ይታዘዛሉ። ጾም ግን አይቀርም። ምንድነው ማለት ነው? ቀኖና። ህጉ ግን ሰዓቱን ይለዋውጠዋል። ተግባብተናል? ስለዚህ ቀኖና የምንለው ያ መሰረተ ህግ ወይም ደግሞ ምንድነው ዶግማ የሆነውን ነገር የምንመራበት ነው ማለት የምንመራበት ነው። ቀኖና ሊሻሻል ይችላል፣ ግን ማን ነው የሚያሻሽለው? ማን ነው የሚያሻሽለው? የእናንተ ሰበካ ጉባኤ ይችላል ማሻሻል? አይችልም። 50 ጳጳሳት ተሰብስበው ይችላሉ? አይችሉም። በብቻቸው የሚሆነው እንዴት ነው? እንደ ቅዱስ ሲኖዶስ ምልአተ ጉባኤ ተካሄዶ ያ መሻሻል የሚገባው ነገር ቀርቦ ተወያይተው አባቶች ካመኑበት በኋላ ምን ይላሉ? እኛና መንፈስ ቅዱስ ምን ብለናል? ይህንን ወስነናል ይላል። እንደ ሲኖዶስ ሲወሰን ቀኖና ይሻሻል እንጂ ማንም ተነስቶ እንደወደደው ሊያሻሽሏቸው። ተግባብተናል አይደል? ምሳሌ ብዙ ክርክሮች ተነስተዋል። አንድ ወቅት ላይ በ1980ዎቹ አካባቢ ላይ በዛ አሁን ሰርግ ዝም ብሎ መጥተው ልክ እንደዚህ ሀገር ማለት ለፎቶ እዚህ መጥተው አክሊል አድርገው ፎቶ ተነስተው ይሄዳሉ። ይሄ በጣም ብዙ ንትርክ አስነሳ በዘመኑ። ምክንያቱም ቤተክርስቲያን ስርዓተ ተክሊል አላት አይደል? ያንን የሚያፈርስ ሆነ ማለት። ስርዓተ ተክሊል ደግሞ ያለ ቁርባን አይደረግም ማለት ያለ ቁርባን አይፈጸምም። ስለዚህ አባቶች ይሄ በሲኖዶስ ቁጭ ብለው ተነጋግረው ከዚህ በኋላ ጋብቻቸውን በቁርባን የማያረጉ ምእመናን ቤተክርስቲያን ውስጥ ገብተው ለፎቶ ሲባል አክሊል ማድረግ የለባቸውም ብለው ወሰኑ። በዚህ ጸደቀ ማለት። አሁን አይቻልም ማለት እዚህ መጥቶ ያለ ቁርባን ፎቶ ለመነሳት አይፈቀድም። ተግባብተናል? ስለዚህ ተመልከቱ፣ በሲኖዶስ ደረጃ ነው ቀኖና ምን ይሻሻለው ነው። ቀኖና ምን ይሻሻለው። ስለዚህ ይህንን በደንብ ጠንቅቆ ማወቅ ያስፈልጋል። አንዳንድ ጊዜ አሜሪካ ላይ ብዙ ጉዳይ አይተናል አይደል? ከዚህ በፊት ሁሉም የራሱ ቀኖና እየፈጠረ በቤተክርስቲያን ላይ ትልቅ ፈተና አምጥቶ ነበረና ይሄንን ካለማወቅ ናያችሁ ምእመን ቢያቅ ኖሮ ምን ይላል መሰላችሁ? እንደው ቀሲስ እርሶን ወዳታለሁ ግን የቤተክርስቲያን ቀኖና እንዲህ አይልም፣ ስለዚህ በዚህ ነው የምንመራው እንላለን። ይህም በማድረግ ምን አደረግማል? ቤተክርስቲያንን ጠበቅን ነው። ቤተክርስቲያንን ጠበቅ የምእመናንም የካህናትም ድርሻ ነው። በነገራችን የሁሉም ድርሻ ነው። ድርሻችንን አውቀን በትክክል የቤተክርስቲያኒቷን ትምህርት አውቀን በዛ ስንመራ የቤተክርስቲያን ጠባቂ እንሆናለን። ምንም ከሌላ ነገር ጋር የሚያገናኘው የለም። የሃይማኖት ጉዳይ ነው። ሃይማኖት አንዱ አድርጉ የተባለው ምን ማድረግ ነው ብያቸዋል? ማድረግ ነው። ቀኖና ቤተክርስቲያን ከዛ ጋር የሚያያዝ ነው። ስለዚህ እነዚህም በደንብ ማንበብ ማወቅ ያስፈልጋል ብለን አይተናል። ከዛ ትውፊት ነው። ትውፊት ደግሞ አውፈ የሚል ነው፣ ከግዕዙ የመጣ ነው። ቅብብሎሽ ማለት ነው። አጭር ቋንቋ ቅብብሎሽ ነው። ብዙውን ጊዜ በመጽሐፍ ቅዱስ ውስጥ የማናገኛቸው ብዙ ታሪኮች አሉ። በመጽሐፍ ቅዱስ ውስጥ አሁን ፕሮቴስታንቱ ዓለም ብዙ ጊዜ ንትርክ የሚፈጥረው በዚህ መጽሐፍ ቅዱስ ውስጥ የሌለ ታሪክ አባቶቻችን የሚያስታርቁት በትውፊት ነው። ትውፊት ማለት አንዱ
ሁለት ትርጉም አለው። አንደኛው በጽሁፍ የሆነ ቅብብሎሻል፣ በጽሁፍ የሆነ በመጽሐፍ ሊሆን ይችላል፣ በተለያየ ሁኔታ በየግድግዳው ላይ የጻፉት ሊሆን ይችላል። በጽሁፍ ብቻ የመጣለ ተያይዞ ከአባቶቻችን። ሁለተኛው ደግሞ በቃል የሆነ ትውፊታል። በቃል አሁን ዝም ብሎ ሰዎች በተረት መልክ የሚነግሩ ነገሮች አሉ አይደል? ጽሁፍ ላይ የማናገኛቸው እንዲህ ይባል ነበር እያልን የምንተረታቸው በጽሁፍ ላይ የማናገኛቸው። ልክ እነዚህ ሁሉ በመጽሐፍ ቅዱስ ውስጥ በዋናው መጽሐፍ ቅዱስ ውስጥ የማናገኛቸው ነገር ግን በሌላ መልኩ የሚነገሩ በርካታ ታሪኮች አሉ መጽሐፍ ቅዱስ ላይ። ለምሳሌ ላንሳላችሁ። እመቤታችን ቅድስት ድንግል ማርያም እናትና አባቷ በመጽሐፍ ቅዱስ ተጠቅሰዋል። መጽሐፍ ቅዱስን አናውቀውም እንዳትልኝ፣ ተጠቅሰዋል? አልተጠቀሱም አይደል? አልተጠቀሰም። መጽሐፍ ቅዱስ ላይ ሐናና ኢያቄም የሚል የለም። ታዲያ ከየት አምጥተው ነው አባቶቻችን ያስተማሩ? ተመልከቱ። ትውፊት የምንለው ይሄ ነው። ሌላው እመቤታችን ቅድስት ድንግል ማርያም በስጋ ሞታለች አልሞተች? ሞታለች አይደል? መጽሐፍ ቅዱስ ላይ ግን አለ የለም። ስለዚህ በሞቷን አለመሞቷን መጽሐፍ ቅዱስ አይነግርም። ታዲያ በሞቷን በምን አወቃችሁ? አያችሁ፣ ትውፊት አባቶቻችን ያንን አምጥተው ከመጽሐፍ ቅዱስ ጋር አመሳጥረው ፈቱልን ማለት። ልደቷን ይተርኩልናል፣ አስተዳደጓን ይተርኩልናል፣ እናት አባቷን ይተርኩልናል። እንደውም ከዛ ወደ ኋላ 7 ትውልድ ሁሉ ሄደው ይነግሩናል አባቶቻችን። ትንቢተ ነቢያቱን ይነግሩናል። ከዛ በኋላ ደግሞ ባለ ዕረፍቷን ይነግሩናል። በዚህ ምድር ስንት ዓመት እንደኖረች፣ እንዴት እንዳረፈች፣ እንዴት እንደ ሐዋርያት ወደ ጌተሰማኒ እንዴት እንደወሰዱ ስጋዋ፣ ከዛ እንዴት ደግሞ ወደ ሰማይ እንዳረገች፣ እንዴት ከልጇ ጎን በቀኝ እንደተቀመጠች አባቶቻችን ይነግሩናል። ይሄንን ያገኘነው በትውፊት መጽሐፍ ቅዱስ ላይ አናገኝ። መጽሐፍ ቅዱስ ላይ አናገኝ። ብዙ ታሪክ ላነሳላችሁ ይችላል። እንዲህ ክርስቶስን እናንሳ። ለምሳሌ በዚህ ምድር ስንት ዓመት ኖረ ክርስቶስ? ስንት ዓመት ኖረ? 33 ዓመት ከ3 ወር። ሰምታችሁኛ? ስንት ዓመት ኖረ? 33 ዓመት ከ3 ወር። ግን ተመልከቱ፣ በመጽሐፍ ቅዱስ ላይ የምናገኘው በቤተልሔም ተወለደ፣ ከዛ ወደ ግብፅ ተሰደደ፣ ከዛ መልአኩ እንደገና ተገልጦለት ለዮሴፍ እናትና ልጁን ይዘ ወደ ናዝሬት ተመለስ የሚያሳድዱት ሞቷልና አለው። ከዛ በ12 ዓመቱ ነው ቤተ መቅደስ ላይ የምናገኘው። አንድ በል ከ12 ዓመቱ በኋላ በ30 ዘመኑ በዮሐንስ እጅ ተጠመቀ ነው የሚለን መጽሐፍ ቅዱስ። እስከ 12 ዓመት የት ነበረ? ከ12 እስከ 30 ዓመት የት ነበረ ብንል መጽሐፍ ቅዱስ አይነግረንም። ይነግረናል? አይነግረንም። ስለዚህ እንዴት አድርገን እንግዲህ በዛ ዘመን ውስጥ ያደረጋቸውን ታሪኮች ከየት እናምጣቸው? አያችሁ፣ ትውፊት በቤተ ክርስቲያናችን እንደውም በጣም በትንሹ ነው ታምረ ኢየሱስ የሚል መጽሐፍ አለ አይደል? አሁን ያደረጋቸውን ታምራት በጥቂቱ ይዘው የሚገኝ መጽሐፍ። በሌላ መልኩ አባቶቻችን በተለያየ መንገድ ያገኙትን የነዛን ከትበው አስታርቀው ለኛ ያስተምሩናል። ስለዚህ ትውፊት በጣም መሰረታዊ ጉዳይ ነው። በጣም መሰረታዊ የቤተ ክርስቲያናችን ትምህርት። ያለ ትውፊት መጽሐፍትን ራሱ ማስታረቅ አይቻልም። አንድ ታሪክ ልጨምርላችሁና ልጨርስ። ማቴዎስ 27 ላይ ስለ ይሁዳ ሲነግረን ይሁዳ ያን ክርስቶስን የሸጠበትን ብር በትኖ ሄዶ ታንቆ ሞተ ይለናል ቅዱስ ማቴዎስ። ቅዱስ ሉቃስ ሐዋርያት ሥራ ምዕራፍ 1 ላይ ደግሞ ስታነቡ አንጀቱ ተዘርግፎ ሞተ ይላል። ይጋጫሉ አይደል? ይጋጫሉ አይደል? ልክ ነው። ታንቆ ሞተና አንጀቱ ተዘርግፎ ሞተ የተለያየ ነገር ነው አይደል? ይጋጫሉ። እንዴት ነው የሚታረቀው? ነው ወይስ በቃ ዝም ብለን እንቀበል? ደግሞ የኛ ሊቃውንት ዝም ብሎ አይቀበሉ። ሁል ጊዜ ምን ያደርጋሉ? ለምን ሊሆን ቻለ ብለው ይመረምራሉ። አያችሁ። ስለዚህ ትውፊት አለ አባቶች የሚያስተምሩት። ይሁዳ ሄደ፣ ታነቀ። ቅዱስ ማቴዎስ ፈጣን ጻፊ ነበር ይላሉ አባቶቻችን። ሰው ከታነቀ ምን ይሆናል? ይሞታል። ስለዚህ ጻፈ እሱ።
ነገር ግን ዛፉ ምን ሆነ ይላል አባቶቻችን ቦታ ሲነግሩ በትውፊት ዝቅ አለችና እንደ ወንድምህ እንደ ጴጥሮስ ምን በል ንስሐ ግባ አለችው። ለምን መሰላችሁ? እሱ ብልጥ መሆኑ ነው። ሲኦል ገብቶ እንደሚመዘብር ስለሚያውቅ ሞቶ ሲኦል ይገባል፣ አብሮ ሊወጣ ነው አይደል? ስለዚህ ምን አደረገች? ያቺ ጉዟ ዛፍ ዝቅ አለችና ንስሐ ግባ እንደ ወንድምህ ሶስቴ፣ በሶስተኛው ጣለችው ይላል። ዛፉ ተገንጥሎ ወደቀ። ወድቆ እግሩ ተሰብሮ በጣም ብዙ ሰውነቱ ያው ሲወድቅ ተጎዳ። ታሞ በአልጋ ላይ ተኝቶ ነበረ። በ40ኛው ቀን ክርስቶስ አረገ ሲባል አያለው ብሎ ሲነሳ የአልጋው አጎበር አንጀቱን ወቅቶት ምን ሆነ? አንጀቱ ተዘርግፎ ሞተ። አሁን ተስማማ አልተስማማ? አያችሁ እንዴት ትውፊት እንዴት እንደሚጠቅም። ስለዚህ ትውፊት ብዙ የመጽሐፍ ቅዱስ ክፍሎችን በእንዲህ መልክ የሚያስታርቅልን ነው ማለት ነውና በጣም ወሳኝ የሆነ ትምህርት ነውና እነዚህ ሶስት ህጎች የቤተ ክርስቲያናችን ምሰሶ ይባላሉና እነዚህም በደንብ ማወቅ ያስፈልጋል ብለን እንግዲህ ተነጋግረናል ማለት ነው። ዛሬ ትንሽ ነገር የምናነሳው ሀልወተ እግዚአብሔርን ሀልወተ እግዚአብሔር ሀለወ ማለት ምን ማለት ነው? መኖር ማለት ነው አይደል? ከግዕዝ የተወሰደ ነው። ሀለወ መኖር የሚያሳይ ነው። ስለዚህ የሀልወተ እግዚአብሔርን የእግዚአብሔርን መኖር ማለት ነው። አሁን የእግዚአብሔርን መኖር ስንነጋገር በቃ እግዚአብሔር ይህንን ይመስላል አኗኗሩ ይህን ይመስል ነበረ ብለን ልክ እንደ ሰው የምንገልጸው ጉዳይ አይደለም። እሺ እንደዛ እንዳትወስዱት ማለት ግን የእግዚአብሔርን መኖር በምን ልንረዳው እንችላለን የሚለውን ማለት እና ይሄ በጣም ወሳኝ ትምህርት ነው። ለምን ብዙዎቻችን እግዚአብሔርን የምናገኘው መጽሐፍ ላይ ብቻ ስለሚመስለን የእግዚአብሔርን መኖር የእግዚአብሔርን ሀልወት የሚነግሩን መጽሐፍ ብቻ ናቸው ብለን የምናስብ ብዙ ሰዎች ስላለ በዚህ በመናፍቁ ዓለምም እነዛ ናቸው። በነገራችን ላይ መጽሐፍ ቅዱስ እንዲህ አይልም ይሏቸዋል። ግን እግዚአብሔር ራሱን የገለጠው በመጽሐፍ ቅዱስ ብቻ አይደለም። እንደውም ከመጽሐፍት በፊት እግዚአብሔር ራሱን የገለጠው በብዙ መንገድ ይህንን ማወቅ ስለሚያስፈልግ ነው እና ሰው በተፈጥሮ በተሰጠው አእምሮ ፈጣሪውን የማወቅና የማመን ዝንባሌ ቢኖረው እውቀቱ እጅግ ውስን በመሆኑ እግዚአብሔር በልዩ ልዩ መንገድ ራሱን ባይገልጥ ኖሮ በራሱ ተመራምሮ ማወቅ አይቻለውም ነበር። ለምን? እግዚአብሔር ከኛ አእምሮ በላይ ስለሆነ አይደል? በስነ ፍጥረት እንኳን በተፈጥሮ እንኳን እኮ አእምሯችን ያልደረሰባቸው ብዙ ነገሮች አሉ አይደል? የሰው ልጅ ተመራምሮ ያልደረሰባቸው ብዙ ነገሮች አሉ። ተመልከቱ። ስለዚህ እግዚአብሔር ደግሞ እኛን ያስገኘ እኛን የፈጠረ አምላክ ነውና ከኛ አእምሮ በላይ የሆነውን እግዚአብሔርን በስነ ተፈጥሯችን በተሰጠን አእምሮ መርምረን ልንደርስበት አንችልም። ስለዚህ እግዚአብሔር ምን አደረገ? በልዩ ልዩ መንገድ ራሱን ገለጠ። በዛ እግዚአብሔርን ወደ ማወቅ እንደርሳለን ማለት ነው። አንደኛው በስነ ፍጥረት እግዚአብሔር እንዲሁም ብዙ ነገሩን የገለጠው በስነ ፍጥረት ነው። እግዚአብሔር ማንነቱን የገለጠ ተመልከቱ። መጽሐፍት በኋላ ላይ የሚመጡ ናቸው። ተመልከቱ። የቤተክርስቲያን ትምህርት ማለት ብዙ ህብር ቀለም ያላቸው እንደ ሰው ስራ ታድሶ የማያስፈልጋቸው ዝንታለም ጸንተው የሚኖሩ ግዙፍና ረቂቅ ፍጥረታት ማራኪ ገጽታ ያላቸው አይነ ህሊናን የሚመስጡ ውብ ፍጡራን ሁሉ የእግዚአብሔርን መኖር ያሳያሉ ወይ ማለት ዝም ብላችሁ እስቲ አስቡት። ለምሳሌ ሳይንሱ ምንድን ነው የሚለው? የመሬት 3/4 ምንድን ነው ይላል? ውሃ አይደል? 1/4 ምንድን ነው? መሬት አይደል? የብስ ምን ነው? እንዴት ነው እግዚአብሔር 1/4 መሬት በ3/4 በሆነው ውሃ ላይ አጽንቶ እኛን የሚያኖር አይደለም? አይደለም? 3/4 ያ ውሃው መሬትን እንዴት አላሰጠማት? ይሄ የእግዚአብሔር ድንቅ ስራ። ሌላ መጽሐፍ ያስፈልጋችሁ። በቃ ይሄ የእግዚአብሔር ድንቅ ስራ። ሌላ ተመልከቱ። ወደ ሰማይ የምናየው በጽፈት የምናየው ሰማይ ሃኖስ ይባላል። እግዚአብሔር ሰኞ ዕለት ከፈጠራቸው ፍጥረት አንዱን ውሃን 3 ቦታ ከፈለው ይላሉ አባቶቻችን። ስንት ቦታ? 3 ቦታ። አንደኛውን ከመሬት በታች አደረገው ይላል። በመሬት ላይ ደግሞ ሁለተኛው ደግሞ በመሬት ላይ የምናገኛቸው ውቅያኖስ፣ ውሃ ምንድነው ወንዝ ምናምን የምንላቸው
ሶስተኛው ደግሞ ይሄ የምናየው የረጋ ውሃ ነው። ሰማይ ሌላ ነገር እንዳይመስላችሁ ምንድነው? የረጋ ውሃ ሃኖስ የሚባል እንዴት ነው እንደዚህ ያቆሙ? እንትን የለም ምንድነው የሚባለው? ምሰሶ የለም ባላ እንደዚህ የሚደግፈው ነገር አናይም የትም ቦታ ላይ አይደል? ውሃን እንደዚህ ያረጋው እንዴት አድርጎ ነው? ይሄ የትኛውም ሳይንስ የትኛውም የሰው አእምሮ ተመራምሮ አይደርስበትም። ግን እያየን እጹብ ድንቅ ማለት ይሄ አይደንቅም? ይህንን የቻለ እግዚአብሔር ታዲያ ሌላ ነገር አይችልም ይባላል? ቢለቀው ብላችሁ አስበዋል። ከላይ ያለው ነው ምን ሊሆን በቃ ከምድር እስከ ሰማይ እንደውም ዘፍጥረት ላይ እኮ የሚለው እንደዛ ነው አይደል? ከሰማይ እስከ ምድር በውሃ የተሞላ ነበር። እዚህ በቃ ውሃ ሙልት ያለ ነው። ይሄ እግዚአብሔር ድንቅ ስራ ነው። ሳይንቲስቶች ደግሞ ምን ይላሉ? ፀሐይ ከምድር ያላት ርቀት አለ አይደል? አሁን ካላት ርቀት በጣም በማይክሮ ሚሊ ሜትር ወደ ምድር ብትቀርብ ምድር ትቀልጣለች ይላል። ሰምታችሁኛል? ምድር ትቀልጣለች። ለምን? ከሚወጣው ሙቀት በጣም ከባድ ነው። ግን እግዚአብሔር እንዴት አስልቶ ነው ያቺን እንደዚህ ያስቀመጠው? እና እጹብ ድንቅ ነው ተፈጥሮ የእግዚአብሔርን መኖር የሚነግረለስ። ስለዚህ አንዱ የሰው ልጅ እግዚአብሔርን የሚያውቅበት በስነ ፍጥረት ነው። በስነ ፍጥረት ነው። እንስሳትን ተመልከቷቸው፣ የዱር አራዊቱን ተመልከቷቸው፣ አዋፋትን ተመልከቷቸው። እንደው የሚደንቅ አባቶች የሚያስተምሩባት አሁን እቺ የኮርኒስ ርግብ የምንላት አለች አይደል? አሁን ርግብ ባሏ ሲሞትባት ሌላ ባል አታገባም። ታውቃላችሁ? እስከ ለተሞት ብቻዋን ትኖራለች። ይሄን ተፈጥሮ ነው አይደል? እግዚአብሔር በስነ ፍጥረት እንዴት እንደሚያስተምረን እኔና እናንተ ግን ስንት ጊዜ ተምረን ስንት ትዳሮች ፈርሰዋል። እንስሳት ተመልከቱ እና ተፈጥሮ ራሱ ሀልወተ እግዚአብሔርን ይነግረናል። የተለያዩ ፍጥረታትን ስንመለከት ማለት ነው። እና እነዚህ የመጽሐፍ ቅዱስ ክፍሎች እነዛን የሚያረጋግጡልን ነው። እግዚአብሔር ሰማይና ምድርን በጥበቡ እንደሰራቸው እነሱ ስለሱ መኖር የሚናገሩ እንደሆነ እንመለከታለን። ሌላው በዓለም ያለው ፍጥረት ሁሉ በድንገት የተገኘ ሳይሆን ስርዓት ባለው መንገድ የተፈጠረ መሆኑን የሚያስረዳ ነው። ይሄ ስነ ፍጥረት ራሱ የሚነግረን እግዚአብሔር ፈጣሪ ዓለማት እንደሆነ ሲፈጥርም ስርዓት ባለው መንገድ እንደፈጠረው ልክ ሳይሆን አንዳንድ የቢግ ባንግ ቲዮሪ የሚባል አለ አይደል? ምንድነው የሚሉት? የሆነ ትልቅ ክብ እንትን ሲጋጩ ከመቅስበት ምን ተፈጠረች ነው? መሬት ተገኘች ይላል። መሬት ተገኘች ይላል። እና በሆነ አጋጣሚ በቃ ተጋጭቶ መሬት በአጋጣሚ ተፈጠረች። በአጋጣሚ የተፈጠረ ፍጥረት ይሄ በእግዚአብሔር ዘንድ አባቶቻችን ብዙውን አንድ እያሉ 22 ስነ ፍጥረታት በ6 ቀን ተፈጥረዋል። እነዚህ 22 ስነ ፍጥረታት እግዚአብሔር አስቦ አልሞ አቅዶ በዓላማ የፈጠራቸው ናቸው። ጉንዳን እንኳን ሳትቀር። ስለዚህ ያለ እግዚአብሔር ፍቃድ ያለ እግዚአብሔር ዓላማ ወደዚህ ዓለም የመጣ የለም። ዝም ብሎም የተከሰተ ፍጥረት የለም። እግዚአብሔር አስቦ አልሞ የፈጠራቸው ስለሆነ በስነ ፍጥረት ትምህርት እሱን ደግሞ በሰፊው እናያለን። ስለዚህ ፍጥረታት የእግዚአብሔርን መኖር ይነግሩናል ማለት ነው። ስለዚህ የማይለወጥና የማይዛባ የፍጥረት ስርዓት አለ። አሁን ለምሳሌ ማታና ቀን ይዛባል አይዛባም ማለት ማታ 12 ሰዓት ማታ ነው፣ 12 ሰዓት ቀን አይዛባም። ምናልባት እዚህ ሀገር ያው የፀሐይ ውደት እንደዚህ ይለያያል ይላሉ። ግን ሰዓቱን ምን ያደርጉታል? አንዴ ወደፊት ይወስዱታል፣ አንዴ ወደ ኋላ ይወስዱታል አይደል? ተመልከቱ። የእግዚአብሔር ፍጥረት ውስጥ ግን የተዛባ ነገር ነው። ስለዚህ በዓለም ያሉ ስነ ፍጥረታት ሁሉ ተቀናይቶ መኖር በእያንዳንዱ ፍጥረት የሚያገለግሉ ሌሎች ፍጥረታት መኖራቸው። ሌላ ነገር ደግሞ እናንሳ። ለምሳሌ አንዳንድ ጊዜ ሰው በቃ እዚህ ሀገር በተለይ ይሄ ግላዊነት አይደል ሰልፍ ሴንተርድ የሆነ ነው አይደል ትምህርቱ ምኑ ያኗኗር ዘይቤው ማለት ግላዊነት ነው አይደል። ብዙዎቹ እኮ ባዶ ቤት ውስጥ ሞተው የሚገኙት ከዛ ተነስተው ነው አይደል። ይሄ ሶሻል ላይፉን እንደ ሌላ ነገር ስለሚቆጥሩት ነው። ግን ሰው ያለ ሶሻል ላይፍ መኖር እንደማይችል ታውቃላችሁ። ያለ ማህበራዊ ህይወት እኮ መኖር አንችል።
ሰው መኖር የትኛው ለምሳሌ ሚሊዮነር ወይ ትሪሊዮነር በሉት የተትረፈረፈው ሰው ቢኖር ሰው ካሌለው ብሩ ምን ያደርግለት? ለምሳሌ ይሄ ሰውዬ አንደበቱ ቢዘጋ እጁ ባይሰራለት ገንዘቡን ማንቀሳቀስ ይችላል? ምንም የፈለገ ዓለም ሁሉ የሱ ቢሆን ምንም ሊያደርገው አይችልም። ስለዚህ ያ ገንዘብ ምን ይሆናል ማለት በቃ ባክኖ ይቀራል። ሰው ቢኖረውስ ግን ያ ሰው ምን ያደርግለታል ማለት ያን ገንዘብ ያንቀሳቀስለታል፣ ያሳክመዋል፣ የሚያስፈልገውን ነገር እየገዛ ይሰጠዋል። ተመልከቱ። እሱ ብቻ አይደለም። በነገራችን ላይ እኛ ሰውን ነው አሁን እየጠላን ያለ ነው። ሌሎች ስነ ፍጥረታት ራሳቸው ለእኛ ህይወት አስፈላጊ ናቸው። ለምሳሌ ሳይተነፍስ የሚውል ሰው አለ? ደቂቃም አንቆይም ማለት ሰው ያለ አየር መኖር ይችላል ማለት አይችልም። ስለዚህ አየር ምን ያስፈልገናል ማለት ነው። አያችሁ፣ ስነ ፍጥረት ከኛ ጋር በጣም ተዛምደዋላችሁ። እሺ፣ አትክልት እጽዋት አያስፈልጉን? የምንበላው ምንድን ነው? ምግብ የነዚህ ውጤት አይደል? ካልበላን እንኖራለን? ተመልከቱ እንዴት አድርጎ እግዚአብሔር አስተሳስሮ እንደፈጠረ። ስለዚህ አእምሮ ያለው ሰው እነዚህን ሁሉ እያሰበ እግዚአብሔር እንዴት ፍጥረቱን እንደሚመግብ ያውቅበታል። ስለዚህ ስነ ፍጥረታት የእግዚአብሔርን መኖር፣ የእግዚአብሔርን መጋቢነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን አስተዳዳሪነት በደንብ ይነግሩናል ማለት በደንብ ይነግሩናል። አእምሯችን ግን ሁል ጊዜ መስራት አለበት። ስለለመድናቸው አንዳንድ ጊዜ ምንም አይመስሉንም። በቃ አይደል? አሁን መምሸት መንጋት ለኛ ልምድ ነው አይደል? ልምድ ስለሆነ ምንም አይመስልም። ግን ከአእምሮ በላይ የሚደነቅ ነገር ነው። ሰው እንዴት እንደሞት ተኝቶ ሊነሳ ይችላል? እንዴት ይችላል? ይሄ ከባድ አይደል? ተመልከቱ። ግን እግዚአብሔር ይቻለዋል። ለዚህ አድርጎ እንትን ይላልና በጣም የሚደንቅ ነውና ስነ ፍጥረትን ራሱ በማየት ያለ መጽሐፍ መማር እንደምንችል ነው። መጽሐፈ ጥበብ ምዕራፍ 13 ላይ እግዚአብሔርን የማወቅ አጎዳደል በልቦናቸው ያለባቸው ሰዎች ሁሉ በእውነት ከንቱ ናቸውና በእነዚህ በሚታዩ ፍጥረታቶች በዚህ ዓለም ያለ እርሱን ያውቁ ዘንድ ተሳናቸው። ስራውንም እያዩ ፈጣሪያቸውን አላወቁም። የፀሐይንና የጨረቃን ፈጣሪ መርምረው እንዴት አላወቁም ተብሎ ይፈረድባቸዋል። በነገራችን ላይ አሁን እኛ ባለመማራችን እኮ በቃ ባለማወቄ ነው ብንል እግዚአብሔር እንደዛ አይደለም አይደል? አባታችን አብርሃም እኮ መጽሐፍ ባልነበረበት ዘመን ነው አምላኩን ፈልጎ ያገኘ። ቤተሰቦቹ ጣዖት አምላኪ ናቸው። እሱ ደግሞ ያ አባቱ ታራን ያለዘበ የሚሰጠውን ጣዖት እየወሰደ ገበያ ይሸጥ። ተመልከት። ከዛ አንድ ቀን ራቦ ይላሉ አባቶቻችን ዛፍ ስር ቁጭ ብሎ ያን ጣዖት አስቀመጠና በቃ አንተ አምላክ አይደለ እስቲ የሚበላ ስጠኝ አለው ይላል። ጣዖቱ ግን አፍ ያለው የማይናገር፣ አይን ያለው የማያይ፣ ጆሮ ያለው የማይሰማ ሆነ። ከዛ ታዲያ ለሰዎች ላንተ ለምን ይሰግዳሉ አለና ያጠለለችውን ዛፍ ማምለክ ጀመረ ይላል። እሷም ቅጠሏ ስትረግፍ አየ። ቀና ሲል ፀሐዮች ናት ማለት ነው አምላክ ብሎ ፀሐይ ማምለክ ጀመረ። እንዲህ እያደረገ ነው። በኋላ ላይ ግን አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ሆይ አንተ ተናገረኝ አለው ይላል። በዚህ ሰዓት አብርሃም ተነስና ከእናት ከአባትህ ተለይተህ እኔ ወደማሳይ ሀገር ውጣ አለው ይላል እግዚአብሔር። አብርሃም እግዚአብሔርን በምን አገኘ? በስነ ፍጥረት አይደል? በስነ ፍጥረት እኮ ተመልከቱ። ሰው እግዚአብሔር አምላኩን በስነ ፍጥረት ማወቅ ይችላል። የመጀመሪያው እንደውም ይሄ ነው። በቃ በርካታ ነገሮችን በማየት እግዚአብሔር ማወቅ። ስለዚህ ምን አለ? እንዴት በስነ ፍጥረት እንኳን አላወቅም ተብሎ ይፈረድባቸዋል ይለናል። አይ ተመልከቱ። ስለዚህ አንዱ እግዚአብሔር መኖሩን የምናውቅበት ይሄ ነው ማለት ነው። ሁለተኛው የህሊና ምስክርነት። ህሊናችን እንደው በጣም የሚደንቅ ታሪክ አለ። እዚህ የሐዋርያት ሥራ ምዕራፍ 17 ላይ ታገኙታላችሁ፣ ሮሜም ላይ ታገኙታላችሁ። ሰዎች ከመጨነቃቸው የተነሳ በቃ የሚያስተምራቸው የለም በአካባቢያቸው። ስለዚህ ምን አደረጉ? ለማይታወቅ አምላክ ብለው ጽሑፍ ጽፈው ይሰግዳል። ምን ብለው ለማይታወቅ። ለምንድን ነው ይህንን ያደረጉት? ሰው ያለ አምልኮ መኖር አይችልም። በነገራችን ፍጥረት ስለሆነ ሰው ያለ አምልኮ መኖር አይችልም። ለዚህ ነው አንዴ በድንጋይ፣ አንዴ በዛፉ፣ አንዴ በፀሐይ፣ አንዴ በጨረቃ፣ አንዴ በተራራ የሚያመልኩ ሰዎች እኮ ወዶ አይደለም።
ሰው ያለ አምልኮ መኖር ስለማይችል። ስለዚህ እነዚህ ሰዎች ምን አደረጉ? ለማይታወቀው አምላክ እያሉ ሲሰግዱ ቅዱስ ጳውሎስ አገኛቸው። ምን እያደረጋችሁ ነው አለ። እንደዚህ እያደረግን፣ ይሄ የማታውቁትን አምላክ እኔ ያሳያችኋለሁ አለና ከነሱ ጋር ገብቶ አብሮ የሚያደርጉትን ካደረገ በኋላ ክርስቶስን ሰበከላቸው። ከዛ ወደ ክርስትና ወጡ። ይህ የሚነግረን ምን ነው? ሰው ህሊናው ያለ አምልኮ ባዶ ይሆንበታል። ስለዚህ በህሊናው የሚያመልከውን ይፈልጋል። አእምሮ የሆነ የሚያርፍበት ይፈልጋል። አሁን እኛ ከፍቶ ተጨንቀን ተጠበን እዚህ መተን እግዚአብሔር ፊት ስናለቅስ ምን ይለናል? ቅልል ይለናል አይደል? በቃ እግዚአብሔር እንዳለ ስለምናቅ ነው አይደል? እንደሰማን ስለምናምን ነው አይደል? አሁን እንዲህ አይነት የሌላቸው ሰዎች ምን ይሆናሉ ብላችሁ ታስባላችሁ? ወይ ራሳቸውን ያጠፋሉ አይደል? ወይ ያብዳሉ፣ ወይ ያልሆነ ነገር ውስጥ ይገባሉ። እዚህ ሀገር ላይ አሁን ኤቲስቱ ይሄ እውቀት ምንድነው እምነት የለሹ በዝቶ አሁን እዚህ ሀገር የምንሰማው ዜና ያለ አይደል? በቃ አምላክ ስላሌለ አያችሁ፣ ባዶ የሆኑና መጨረሻ ላይ ወደዛ ይሄዳሉ። እና ህሊናቸው ይመሰክርባቸዋል ይለናል ሮሜ 2 ላይ ስታነቡ ህሊና ራሱ ይመሰክርብናልና የህሊናችን ጩኸት የሚያልፈው የምናመልከው ሲኖር ነው። ስለዚህ የህሊና ምስክርነት አንዱ ምን ይነግረናል? የእግዚአብሔርን መኖር ምን ይለናል? ይነግረናል። ሶስተኛው የሰው ልጅ የአምልኮ ዝንባሌ፣ ቀደም እንዳልኳችሁ ይሄም አብሮ የሚያያዝ ነው። ያለ አምልኮ ስለማይኖር ሰው የሆነ ነገር ያመልካል፣ ለሆነ ነገር ይሰግዳል፣ የሆነ ነገር ያደርጋል። ይሄ ዝንባሌው ምን ይነግረናል ማለት ነው? እግዚአብሔር እንዳለ ይነግረናል። ፈጣሪ እንዳለ፣ ገዢ አስተዳዳሪ እንዳለ ይነግረናል። የመጨረሻው ቀደም እንዳልኳችሁ አራተኛ ላይ ቃለ እግዚአብሔርና የታሪክ ምስክርነት። አያችሁ መጽሐፍት የሚመጡት እንደኛ ላይ ሆነ አራተኛ እግዚአብሔርን ለማወቅ መጽሐፍት ብቻ አይደሉም ማለት ትልቁ ስነ ፍጥረት ነው። ከዛ ደግሞ የህሊና ምስክርነት ነው። ከዛ ደግሞ የአምልኮ ዝንባሌው ነው። አራተኛ ላይ ደግሞ መጽሐፍት የሚነግሩ። እነዚህ አእምሯችን ውስጥ ካሌሉ መጽሐፍት ቢነግሩንም ልናምን አንችልም ማለት። ስለዚህ እግዚአብሔርን መኖሩን በእነዚህ አራት መንገዶች ማወቅ ይቻላል ማለት ነው። ግልጽ ነኝ? ገብቷችኋል? እርግጠኞች ናቸው? ሳምንት ወይ 15 ቀን እጠይቃለሁ። ካልመለሳችሁ ግን አባልነት ይሰረዛል። እሺ ገብቷችኋል አይደል? ካልገባችሁ ጠይቁ። በጣም ብዙ ጊዜ ባለመጠየቅ በቃ የገባን መስሎን በመተው ብዙ ነገሮችን እንዘነጋለንና ከዛ የተነሳ እንትን እንላለን። ሰው እንደዛ እንዳይሆን መጠየቅ ይገባል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የቀረውን ደግሞ በሚቀጥለው ጊዜ እንደ እግዚአብሔር ቅዱስ ፈቃድ እንመማራለን። እግዚአብሔር በቀጠሮ